በዛሬው ቪዲዮ 3 እኔ የምጠቀምባቸው የኤዲቲንግ ትሪኮችን ነው የማሳያችሁ። እስከመጨረሻው ከተከታተላችሁኝና ከነዚህ 3ቱን አንዱን እንኳን ከተጠቀማችሁ በእርግጠኝነት የኤዲቲንግ ታስካችሁን በጣም ኤፊሽንት አድርጋችሁ መጠቀም ትችላላችሁ። So, without any further ado ወደ ዛሬው ቪዲዮ እንግባ። ሰላም እንዴት ናችሁ? ናትናኤል አቢ ይባላሉ። ለማታውቁኝ ፉል ታይም ኮንተንት ክሪኤተር እንዲሁም የዲጂታል ማርኬቲንግ ኤጀንሲ ራን አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ስለ ቪዲዮ ኤዲቲንግ፣ ኮንተንት ክሪኤሽን እና የመሳሰሉ ጠቃሚ ቪዲዮዎችን በዚህ ቻናል ስለምለቅ ሰብስክራይብ በማድረግ ይህንን ቻናል ጆይን ማድረግ ትችላላችሁ። የመጀመሪያው የሚሆነው ሲስተማይዝድ ፕሮጀክት ቴምፕሌት ነው። ሲስተማይዝድ ፕሮጀክት ቴምፕሌት ስላችሁ ቪዲዮአችሁን ኤዲት ለማድረግ ከመግባታችሁ በፊት ወይም ወደ ሶፍትዌሩ ከመግባታችሁ በፊት ሁሌም እንደምናገረው የራሳችሁ የሆነ ፋይል ስትራክቸር ወይም ደግሞ የራሳችሁ የሆነ ከስተማይዝድ ወርክ ፍሎ ያስፈልጋችኋል። እኔ እንዴት ቢልድ እንዳደረኩትና ምን አይነት ሲስተሞችን እንደምጠቀም አሁን እነግራችኋለሁ። በመጀመሪያም ፕሪሜድ ፎልደር ስትራክቸር አለኝ። እዛ ፕሪሜድ ፎልደር ስትራክቸር ላይ ኤቭሪ ታይም ቪዲዮዎችን ሹት ባደረኩ ቁጥርና ኤዲት ለማድረግ ወደ ሶፍትዌር ከማስገባቴ በፊት የምፈልጋቸውን ቪዲዮ አሴቶች፣ ኢሜጅ፣ ሚውዚክ፣ የተለያዩ አይነት ፋይል ታይፖችን በዚህ ፕሪሜድ ፎልደር ስትራክቸር አስቀምጬ ኦርጋናይዝ አደርገዋለሁ። ከዛም በመቀጠል ኦርጋናይዝ ካረኩት በኋላና ሪኔም ስለማረጋቸው ስትራክቸሩን ጠብቆ ኤዲት የማደርገውን ቪዲዮ ቦሪንግ ሳይሆንብኝ እንዲሄድ ያደርግልኛል ማለት ነው። ስለዚህ እናንተም እንደዚህ በማድረግ የራሳችሁ የሆነ ፎልደር ስትራክቸር ክሬት በማድረግ ኦርጋናይዝ ማድረግ ትችላላችሁ ማለት ነው። እኔ የምጠቀመውን የፎልደር ስትራክቸር ደግሞ መጠቀም የምትፈልጉ ከሆነ ሊንኩን ከታች አስቀምጥላችኋለሁ። ዳውንሎድ በማድረግ መጠቀም ትችላላችሁ። ሁለተኛው ደግሞ ፕሪሴት ሲኩዌንስ ነው። ይህም ደግሞ ኤዲቲንግ ሶፍትዌራችን ላይ ከገባን በኋላ ኤቭሪ ታይም ሲኩዌንሶችን ክሬት ማድረጋችን አይቀርም። ሲኩዌንስ ስላችሁ ደግሞ ቪዲዮአችሁን ኤዲት አድርጋችሁ እንዴት አድርጋችሁ እንደምትሰሩት አውትካሙ ምን አይነት እንደሚሆን የሚያሳያችሁ ነገር ወይም ደግሞ ቪዲዮአችሁን ኤዲት የምታደርጉበት ፕሮጀክት ፎልደር ማለት ትችላላችሁ። እኔ ኤዲት የማደርገው በአዶቤ ፕሪሚየር ፕሮ ሲሆን ፕሪሚየር ፕሮ ከከፈታችሁ በኋላ መጀመሪያ የምታደርጉት ነገር ሲኩዌንስ መክፈት ነው። ስለዚህ እኔ ኦልሬዲ የራሴን የሆነ ሲኩዌንሶችን ክሬት አድርጌያለሁ። እነዛን ሲኩዌንሶች ኤቭሪ ታይም ስለማውቃቸውና ራሴ ክሬት ስለሆነ ያረኳቸው በምቀርጽበት ፎርማት ኤክስፖርት በማድረግና በምፈልገው አይነት ፎርማት ክሬት ያደረኩት ሲኩዌንስ ነው። ስለዚህ ያንን ፕሪሜድ ሲኩዌንስ ተጠቅሜ እዛ ላይ ቪዲዮዎችን ኢምፖርት አደረግና በዛ ሲኩዌንስ መሰረት ቪዲዮዎችን ኤዲት አደርጋለሁ ማለት ነው። ከዛም በመቀጠል ድራግ ኤንድ ድሮፕ አሴቶች ናቸው። አብዛኞቹ የምሰራቸው ቪዲዮዎች ተደጋጋሚ ስለሚሆኑና የራሴን ፐርሰናል ብራንድ ቢልድ ለማድረግ የምጠቀማቸው ድራግ ኤንድ ድሮፕ አሴቶች አሉኝ። እነሱን በመጠቀም ቪዲዮዎችን ፖሊሽ አደርጋቸዋለሁ ማለት ነው። በተለይ ደጋግሜ የምሰራቸው አይነት ቴክስቶች፣ ትራንዚሽኖች እንዲሁም አንዳንድ የኦዲዮ እና የቪዲዮ ፕሪሴቶች ማለት ነው። በተለይ ደግሞ ጀማሪ ከሆናችሁ እነዚህን ድራግ ኤንድ ድሮፕ አሴቶች ሞር ኦፍ ባትሰሯቸው ብዬ ሪከመንድ አደርጋለሁ። ለምንድን ነው ባትሰሯቸው ብዬ ሪከመንድ ማድረገው? ከቪዲዮ ኤዲቲንግ ጋር ጀማሪ ከሆናችሁ ስፔሻሊ ማድረግ ያለባችሁ እንዴት አድርጋችሁ ክሬት እንደምታደርጉት ሞር ዲቴይሊ እየገባችሁ ኦር ዴይ ቱ ዴይ ፕራክቲስ ማድረግ ነው። ፕራክቲስ ስታደርጉ እነዚህን ነገሮች ስለምትለምዷቸውና ስለምታውቋቸው በተለይ ለጀማሪዎች ፍሮም ስክራች ቀን በቀን መስራቱ ለእናንተ ስኪላችሁን እያዳበረ ይመጣል። ኢፍ ዩ አር ፕሮ እንዲሁም ደግሞ የተለያዩ የክላይንት ስራዎች የምትሰሩ ከሆነና ደግሞ ላይክ ብዙ የሚደጋገሙ ስራዎች የምትሰሩ ከሆነ ላይክ እነዚህ ነገሮች በራሳችሁ መንገድ የራሳችሁን የሆነ ክሬት ማድረግ ትችላላችሁ። እንዲሁም ደግሞ የተለያዩ አይነት ክሬተሮች የሚሸጡትን ኦር ፍሪ የሆኑ ቴምፕሌቶችን ዳውንሎድ አድርጋችሁ ለቪዲዮአችሁ እንደ አሴት መጠቀም ትችላላችሁ። ቴምፕሌት ወይም ደግሞ አሴቶችን መጠቀም ጥሩነቱ አንድ ነገር በድግግሞሽ በምትሰሩበት ሰዓት ታይማችሁን ሴቭ ማድረግ ትችላላችሁ። እንዲሁም ደግሞ ዲስአድቫንቴጁ ደግሞ አዲስ ወይም ጀማሪ ሆናችሁ ያሰንፋችኋል። እነዛ ቴምፕሌቶች ከሌሉ ኦር ደግሞ እነዛ ቴምፕሌቶች እንዴት ነው የሚሰሩት ኦር እንዴት የራሴን ክሬት ማድረግ እችላለሁ እና የሚሉትን ነገሮች ካላወቃችሁ ሰነፍ ነው የሚያደርጋችሁ። የሆነ ሰዓት እነዛ ቴምፕሌቶች ሚስ ቢያደርጉና የሆነ ነገር ሀፕን ቢያደርግ መስራት ስለማትችሉ ማለት ነው። እዛ ቴምፕሌት ላይ ቤዝድ ስለሚያደርጋችሁ ሞር ለጀማሪ ሞር ኦፍ ሪከመንድ አላደርገውም በኔ ኦፒኒየን ማለት ነው። ኢፍ ዩ አር ፕሮፌሽናል ኦር ኢንተርሚዲየት እና ለስራዎች የምትጠቀሟቸው ከሆነ ግን ጎ ሄድ የራሳችሁንም ቴምፕሌት ክሬት ማድረግ ትችላላችሁ። እንዲሁም ደግሞ ፍሪ እንዲሁም ፔይድ የሆኑ ቴምፕሌት እንዲሁም ድራግ ኤንድ ድሮፕ አሴቶችን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ምክንያቱም ለቪዲዮ ኤዲቲንግ ታይም ኢዝ መኒ ስለሆነ ማለት ነው። ታይማችሁን ሴቭ ባደረጋችሁ ቁጥር ደሞር ብዙ ስራ ሃንድል ማድረግ ስለምትችሉ ማለት ነው። ሁለተኛው ሜጀር ቁልፍ የሆነ ነገር ደግሞ ኪቦርድ ሾርት ከት ነው። አብዛኛውን ቪዲዮ ኤዲት በምታደርጉበት ጊዜ በማውዝ ኤዲት ማድረግ በጣም ስሎ ነው የሚያደርጋችሁ። በጣም ደግሞ ላይክ ታይም ይገልባችኋል። እንደዛ ከምታደርጉ ያላችሁን የኤዲቲንግ ወርክ ፍሎ ኦፕቲማይዝ ለማድረግ ኪቦርድ ሾርት ከቶችን መጠቀም በጣም ኤፊሽንት ኤዲተር ያደርጋቸዋል። ለምሳሌ እኔ የምጠቀማቸው ኪቦርድ ሾርት ከቶች አብዛኞቹ በግራ በኩል ነው ያሉት። ምክንያቱም በግራ እጄ እነዛን ኪቦርዶች ክሊክ እያደረኩ በቀኝ እጄ ደግሞ ማውዝ ስለሚይዝ ማውዙን ደግሞ በምፈልግበት አክሽን ወይም አቅጣጫዎች ድራግ ኤንድ ድሮፕ ለማድረግ እጠቀምበታለሁ። ከነዛ መካከል እኔ የምጠቀምበት የኪቦርድ ሾርት ከቶችን ደግሞ ስክሪን ላይ ያስቀምጥላችኋለሁ። እንደ ምሳሌ ከጠቀሳችሁ ኤክስን አድ ኤዲት ወይም ደግሞ ከት ለማድረግ እጠቀምበታለሁ። ዜድን ደግሞ ሪፒል
ዊል ዲሊት ወይም ደግሞ በመሃል ያለውን የማልፈልገውን ቴክ ሪሙቭ ለማድረግ እጠቀምበታለሁ። እንደዚህ በማድረግና የተለያዩ አይነት የኪቦርድ ኮምቢኔሽን በመጠቀም ቪዲዮ ኤዲት ሳደርግ ኤፊሽንትሊ ኤዲት ለማድረግ ያስችለኛል ማለት ነው። ስለዚህ እናንተም የራሳችሁን የሆነ የኪቦርድ ሾርትከት ክሬት ማድረግ ትችላላችሁ፣ እናንተ እንደሚመቻችሁ አድርጋችሁ ማለት ነው። እስካሁን ከሌላችሁ አሁኑኑ ገብታችሁ ማስተካከላችሁን እንዳትረሱ። ሶስተኛው ሜጀር ቁልፍ ፖይንት ደግሞ ምንድነው መሰላችሁ? ራፍ ከት ፈርስት ፖሊሽ ሌተር የሚባል ሩል ነው የምጠቀመው። መጀመሪያ ላይ ኤዲት ስታደርጉ ቪዲዮአችሁን ፖሊሽ ለማድረግ ወር ደግሞ ያሉትን ኢፌክቶች ቴክስት ትራንዚሽን ኤሌመንቶችን አድ ለማድረግ ሳይሆን ላይክ መጀመሪያ ላይ ያለውን ባክቦን ወር ደግሞ አንዋንትድ የሆኑ ቪዲዮዎች ላይ ዴድ ስፔሶች ስህተቶች ምናምን መጀመሪያውኑ ፊልተር አድርጎ ማውጣት፣ ከዛ በኋላ ቀስ እያላችሁ ታይምላይኑን ቢልድ ማድረግ እንዲሁም ቪዲዮአችሁን ኮምፔል እያደረጋችሁ መሄዱን ሞር እኔ ሪከመንድ አደርጋችኋለሁ። እኔም የምጠቀምበት ሜተድ እሱን ነው። የቪዲዮችን ራፍ ከት ለመስራት ደግሞ የምጠቀምበት አንድ ኤአይ ቱል አለ፣ ፋየርከት ኤአይ ይባላል። ይህንን የኤአይ ቱል በመጠቀም ቪዲዮችን በደቂቃዎች ውስጥ የማልፈልገውን ሳይለንስ እየቆራረጠ ስለሚያወጣልኝ ራፍከት ላይ የማውጣውን ኢነርጂ 100% በሚባል ሁኔታ ራፍከቱን ይሰራልኛል ማለት ነው። ከኔ የሚጠበቀው የማልፈልገውን ቴኮች እንዲሁም ደግሞ የማልፈልጋቸውን ነገሮች ማውጣት ነው። ከዛም ባሻገር ደግሞ ይህ ኤአይ ፔድ ፕለጊን ነው። ይህ ፕለጊን ለፕሪሚየር ፕሮ እና ለዳቪንቺ ሪዞልቭ ይሰራል። እንዲሁም ደግሞ ብራውዘር ላይ ሾርት ፎርም ቪዲዮችን ኤዲት የምታደርጉ ከሆነ ብራውዘር ላይም ፊውቸር አለው ማለት ነው። ሜንሊ ግን እኔ የምጠቀመው ለፕሪሚየር ፕሮ ነው። ዳቪንቺም ተጠቃሚ ከሆናችሁ ዛሬም ይሰራል። ይህንን ኤአይ መጠቀም የምትፈልጉ ከሆነ ከሪራችሁ ላይ ኢንቨስት ማድረግ የምትፈልጉ ከሆነ ሊንኩን ከታች አስቀምጥላችኋለሁ። ፐርቼዝ ስታደርጉ ናትናኤል የሚለውን ኩፖን ኮድ ከተጠቀማችሁ የ10% ኦፍ ታገኛላችሁ ማለት ነው። ስለዚህ ኤአይ ሞር ዲቴል ቪዲዮችን ኢን ዘ ፊውቸር እሰራላችኋለሁ። ሞር ኦፍ ማሰብ ያለባችሁ ራፍከታችሁን መጀመሪያ ፖሊሽ ሌተር የሚለውን ነገር ማካሄድ ነው ማለት። ምክንያቱም ራፍከት ስትሰሩ በጣም ኢምፖርታንት የሆነበት ምክንያት ምንድነው? አንዋንትድ ቴኮች ዴድ ስፔስ እነዚህን የመሳሰሉ ቅድም ያልኳችሁ ነገሮች ቪዲዮአችሁ ላይ ከገቡ ቪዲዮአችሁ አንደኛ በጣም ቦሪንግ እንዲሆን ያደርጋል። ሪቴንሽን አይጠብቅም። ላይክ ቶሎ ስክሮል ይደረጋል። እንዲሁም ደግሞ ምንም አይነት ፊሊንግ አይሰጠውም። ቪዲዮአችሁን ኮምፕሊትሊ ቦሪንግ ነው የሚያደርጉት። ከዛም በመቀጠል ራፍከት አድርጋችሁ ከሰራችሁ በኋላ ፖሊሽ ማድረግ ትችላላችሁ። which is ቴክስት፣ አኒሜሽን፣ ቢሮል፣ ግራፊክስ፣ ሚውዚክ፣ ሳውንድ ዲዛይን እያደረጋችሁ ቪዲዮአችሁን ሞር ኦፍ ፖሊሽ እያደረጋችሁ ትመጣላችሁ ማለት ነው። ከዛም በስተመጨረሻ የምትፈልጉትን ቪዲዮ እንደፈለጋችሁ አድርጋችሁ ከስተማይዝ አድርጋችሁ ማውጣት ትችላላችሁ ማለት ነው። አሁን ከነገርኳችሁ 3 ቁልፍ ፖይንቶች የትኛውን እናንተ ተጠቀሙታላችሁ ኦር ደግሞ አፕላይ ባደርገው ኦር ያላወቃችሁት ነገር ካለ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ ደግሞ ለየት ያሉ እንዲሁም ለእናንተ ይጠቅማሉ ብዬ የማስባቸውን የኮንተንት ክሪኤሽን እንዲሁም የቪዲዮ ኤዲቲንግ ቲፖችን ስለማመጣላችሁ እስከዛ ድረስ ሰብስክራይብ ማድረጋችሁን እንዳትረሱ። ሆፕፉሊ ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።